ወንድማችን ከፍ ያለው ደሴ አርፏል። እኔ እንግዲህ ከፍ ያለውን በጣም የማቀው ለሽምግልና የሄድኩ ጊዜ ነው። እሱ ያኔ ከነባዬ ጋር ነበረ። የአማራ ፋኖ በጎንደር ዘመቻ መምሪያ ኃላፊ ነበረ። እኔ የማቀው ከነባዬ ጋር ሆኖ ነው። ከዚያ እነ ጌታ አስራደ ፋፍዴኖቹ ማለት ነው እነ ፕሮፌሰር ኢያሱ ዲያቆን ኢያሱ እነሱ በእነ ምስጋናው አንዱ ዓለም በእነ አያሌው መንበር በምናምን የጎንደር ስኳድ ተጠልፈው ሲወጡና ከእስክንድር ጋር ሲገጥሙ ከነባዬ ተለይቶ ከነእስክንድር ጋር ተጠቃለለ ማለት ነው። የነ እስክንድር ቡድን ሆነ የጠቅላይ ግዛቱ ተቀዳሚ ምክትል ሊቀመንበር ሁላ ሆኗል ማለት ነው። እና በእስክንድር በኩል ጥሩ ስልጣን ጥሩ ወንበርም እንደሚያገኝ የተረገ በዛ በነበረን ጊዜ ቆይታ በማነጋግራቸው ጊዜ ሁለት ጎራ ነበሩ። ሀብቴ በወዲያኛው ጎራ ነው። እነ አባቶችም ደግሞ በእነ ሀብቴ ጎራ ናቸው። ደረጀ በእነ ሀብቴ ጎራ ነው። ይሄኛው ደግሞ እነ ከፍ ያለው ደግሞ በእነ ባዬ ጎራ በእነ ውባንተ ጎራ ሆኖ ነው የማውቀው። አለቀ። ከዛ እሱ ሲወጣ የውባንተ ልጅ ቀረ፣ እነ ሀቅ ያለው ቀሩ። እሱ ግን ከነ ሰራዊቱ ወጣ ማለት ነው። ሌሎችም አሉ አብረውት የወጡት መብታቸው ነው። ደረጀ ደግሞ ከወዲያኛው በኩል አሁን ከነ ሀብቴ ተለይቶ ከዚህ ጋር ባላንጣ ከነበሩት ጋር አንድ ላይ ሆኗል ማለት ነው። ስለዚህ ይሄ ልጅ ሞቷል። ልጁ የቆየ ጊዜ የትግል ልምድ ያለው ሰው ነው። በዘመነ ጁንታ በጁንታው ጊዜ የኢትዮጵያ መንግስት አገዛዙ ኦሮሞማው በፋና ቴሌቪዥን በኩል መግለጫውላ ዶክመንተሪውላ ሰርቶለት ነበር። እንመልከት። የሰው ታሪክ መቅበር አስፈላጊ አይደለም። እንዴት ሞተ፣ ለምን ሞተ፣ ፍርዱን ጉዳዩን እናውቃለን የሚሉትን ሰዎች አምጥተን በማናገር ለእግዚአብሔር እንተዋለን። ማን ገደለው፣ እንዴት ሞተ፣ ምን ሲያረግ ሞተ የሚለውን ለተመልካች ለታሪክ የሚቀመጥ ዶክመንት ዛሬ አስቀምጥላችኋለሁ። ነገር ግን ጠላትን አላፈናፈን ያሉ የህዝብ ልጆች ተብሎ የፋና ቴሌቪዥን በምታዩት መልኩ ጀግንነቱን ሲጽፍለት የነበረ ነው ማለት ነው። እነ ናትናኤል መኮንን እነ ቶማስ ጃጀው እነ እነ ስዩም ተሾመ እነ ኮረና ዳዊት እነ ደሳሌ መሀል ሜዳ እነ በቃ እነዚህ የመሳሰሉት ሰዎች ያኔ ጀግናችን ህወሓት ወደ መሀል ሀገር እየመጣች ስለነበር እነዚህ ነፍጥ አንስተው ሲሄዱ ጀግናችን ብለው ሌት ተቀን ይሰግዱለት የነበረ ልጅ ጀግና ነው ማለት። ዛሬ ተደፋ ተቀነጠሰ የታባቱ ምናምን የሚሉት እነሱ የሚበሉትን አሁን እነሱ ከኢትዮጵያ መንግስት እየተከፈላቸው የሚበሉትን ገንዘብ የሚበሉትን እንጀራ የጋገረላቸው ሰው ነው ማለት ነው። ምክንያቱም ወያኔ መጣ ስልጣን ይዛ ቢሆን ኖሮ እነሱ እንጀራ ማግኘት አይችሉም። ዛሬ ጠባቂ ተመድቦላቸው የሆቴል ተከፍሎላቸው ዘጭ ሸዋ ሽር ብለው የብልጽግና መንግስት ደግፈው ሌላውን እየሰደቡ እንዲኖሩ ለማድረግ ይሄ ልጅ ወጥቷል። እንመልከተው። ከፍ ያለው እኔ በማነጋግራቸውም ወቅት ደርዝ ያለው ጨዋ ሲናገር ያየሁት በዛ መልኩ ነው። ዶክመንተሪ ሰርቶላቸው ነበረ። እንመልከተው ዶክመንተሪው፣ ተመልሰን እንመጣለን። ቀጥል፣ ድምፅ ስጠው። ወደ ፋኖ ትግል ተቀላቅሌ ያው ሀገር በተደፈረ በተባለችበት የተንቀሳቀስኩኝ በክልል 6ም ሀገሬን ነው ማስከብረው። አደም ጎንደር 400 ጦር ይዘግባና ቶሎ ተባልኩኝ። 400 ሚሊሻ ማለት ነው። እና እነሱን እየመራሁኝ አሁን ተገኘር የሰው ኃይል ብዛት ነበረ። መሳሪያ ብዛት ብዙም አልተመጣጠንም ነበር። አሁን እነሱ እንደገባን በሞርተር ሞከሩ። ውጊያው ይሄን ይመስላል። እዛ ላይ ያው እኛ የሆነች ድልድይ ተሰጠን።
ያችን ድልድይ 400 የደቡብ ጎንደር 400 ሰው 450 ሰው ይዤ እችን ድልድይ ያዝ መኪና መንገዱ በድሽቃ እና መከላከያ እኛ ይዘነዋል ግቡ ተባልን። እዛ ጥሩ ስራ ሰራ። 4 ቀን ተዋጋን በተከታታይ ማለት ነው። ይመጣሉ ይመለሳሉ ይመጣሉ ያው በብሬን ይደበድባሉ። ሐሙሲት ላይ ማለት ነው ቀድመው ገብተው ቤት አቃጥለው ነው ያገኘናቸው። እኛውን ተገያለን ማለት ነው። የኛ ሰው መስሎን ገብተናል። 2 ክላሽ 2 ጁንታ ረሽነን ማለት ነው ሐሙሲት። ከዛ በኋላ መጣን በእግር መጣን። ስንመጣ እዚህ የኛ ሰው ደረስንበት ቀድሞን ወጥቶ ማለት ነው። ተደራጅተን እንደገና ወደ ጦሩ ተመለስ። ያው የዘቢጥን ውጊያ ተጀመረ ማለት ነው። አሁንም ቢሆን ከዘቢጥ ማለት ነው ኮኪት 3 ምሽግ 260 ነው እንትን ያለው ኮማንዶ ያለው። ይሄ አሁን የምታዩት ኃይል ይሄ ብዛት ያለው ኃይል አሁን የለም ነበር የዛን ጊዜ ማለት ነው። ፋኖና እንትን ልዩ ኃይል ወደ ኋላ ነው አሉ። ኮኪት ምሽግ ሰብረን ገብተን ማለት ነው ተደምሰው በእም ሬሳ ነው። የኛ 260 ኮማንዶ ብቻ ነው ያለ። ፋኖ የጎንደር ፋኖ መጣ የሰሜን ጎንደር ማለት የተቀናጀ ጥሩ ነው። ተመቱ ስናይፈር ብሬን ተማርኳል። ወደ ጋይንት ጫጫ ላይ ነቀለም ወርቅ ነቀስተይ አሉ። ያው የደቡብ ጎንደር አመራሮች አዛው ተቀናጅተን አዛው እያደሩ ማለት ነው እነሱ ጋር እኔም ማለት ነው ታች ጋይንት 6 ሰዓት ከምሸቱ ጓደኞቼን ይዤ ወደ ታች ጋይንት ተርኩኝ። ጓደኞቼን ወጣቱን አዘጋጅቼ ማለት ነው ከዩኒቨርሲቲ የተመለሱ ተማሪዎችን አዘጋጅቼ የትም አንሄድም ቦታችን ጥለን ቤታችን ልጃችን ጥለን የትም አንደርስም። በቃ መንገዱን በማዘጋት ወደዚህ ሲያመሩ አፍረው እንዲመለሱ አድርገናል። ተደናግጠው ነው የተመለሱት። ውጊያም አልገጠሙም ዝም ብለው ተመለሱ። ስለዚህ በተደጋጋሚ ቢሞክሩም ታች ጋይንትን አያረገጧት። ተደዋውለን የቆረጣ ኃይል አለህ አሉ። ትንሽ ቆረጣ ብታሰማልን አለ። አታች ጋይንት መተን ከዚች ላይ ማለት ነው በተሳቢ ተጭነው ወደዚህ ሲገቡ ቅዳሜ ማታ ማለት ነው በዚህ ዙሪያውን አዚች ላይ ድሽቃለች። እዚች ኋላችን ግን እኛ በዚህ ገባና እኔ ሁለቷን በዚህ አድርገን ገብተን በስራ የፈራዝች ላይ ማለት ነው ከተሳቢ ላይ ጠብጠብ የጣልኳቸው ምንም ጊዜ ሳያገኙ ደግሞ እንደሰነበቱበት ሙልጭ አድርገው ጭነው ሊወጡ ነበር እቅዳቸው። ምንም ሳያገኙ ተደናግጠው ድሽቃቸውን ሁላ ጥለው የሄዱት እነዛ ልጆች ታጥተው ሲያዩ ሌላ ወጣት ሁላ መጣ። በቃ ገጀራ እየያዘ መጣ። ሽፋን እየሰጠ ውጤታማ ስራ ተናበን ውጤታማ ስራ እስተዛችን ድረስ ለቀው ሲወጡ ድረስ ወረዳችን ሳናስደፍር በተደጋጋሚ በሰባት ጁንታ ገብቷል። ታጅገኝ ከግብጥ ነው የመጣው ማየት ትችላለህ። ግብጣዊ ነው። መሳሪያ አልያዘም። መለኩሴ ልብስ ለብሷል። እሱን ያ እንደገና ደግሞ ጁንታው ሀዚህ በሰነበተበት ወቅት ሙሴ የሚባል ሀዚህ ጋይንት ካገባ 23 ዓመቱ ነው። ሀኛ ሀገር 3 ልጆች ወልዷል ማለት ነው። የጨጮ ልጅ አግብቶ እሱን ቤት እንሰራልሃለን ታጅጋይን ተድና እንደዚህ መንገድ የሚሰራው መንገድ የሚዘጉት ምን ያህል ኃይል ኑሮ ነው። እሱን አጣርተህ የወታደር ብዛት የመሳሪያ ብዛት የቡድን መሳሪያ ይዘዋል አጣርተህ አሁኑ ሳታድር ቶሎ ብለው ቅዳሜ ቀን ሀገሪያተኛ ጋር ላኩት። ያን ሰውዬ እኛ ስንፈትሽ ስናየው ሙሴ ገብረ ምናምን የት መተነው ስንለው እንደዚህ ከዛ መጨረሻ ላይ እውነቱን ተናገር በቃ ስንለው አይ እኔ እንዳትገሉኝ ታጅጋይንት ያለውን ኃይል የመሳሪያ ብዛት የኃይል ብዛት የሰው ኃይል አጣርተና ቶሎ ብለው ልከውኝ ነውና እንዳትገሉኝ እኔ ተገድጄ ነው ሙሴ ይባላለሁ። አሁን እዚህ እነሱ እዚህ መናኸሪያ አንስተው የካፍቴሪያ በሙሉ እነሱ ይዘውታል። አትደር አይተና ቶሎ ነው ያሉኝ እና እንደዚህ ተልኬ ነው አለ። የተላከ መሆኑን ስናውቅ ያንን ሰውዬ ወደ እስር ቤት ፈዘው ሌሎች ደግሞ የታጠቁ ኃይሎች ታቹን ገቡ። በቀበሌ 7 ይባላል ገቡ። ከበብናቸው። ስንከባቸው አንዱ 2 ጠረ ታንክ ይዟል። አንዱ 2 ጠረ ታንክ ይዟል። አንዱ ይችን ይዟል። ይችን ስናይፈር ማለት ነው። እጅ ስጥ መስሎ መግባባት አልቻልኩም። ቋንቋው እንትን ብሎ ማለት መሳሪያውን ዝቅ አደረገ። ወደ ብዙ ተመታ። ሰውየው ቁጭ አለ። መሳሪያውን አነሳው። ይችን መሳሪያ ማርከን ያው መጨረሻ ውጤታማ አድርገናል ማለት ነው። ውጡ ተብለና እዚህ ነው እንጂ በዚህ ባንሳው አቆርጠን ገደገራ ወጥተን ነበር። አሁን አያስፈልግም የተቀናጀ ምልህ አልተናበብንም እናንተ ወደ ኋላ ሆኑ ብለው ጥይት 500 ጥይት ሸልመው መከላከያ አዛዡ ነው ወደዚህ ይላካል። እና እስከዚህም ድረስ አብረን እኛ አስተዋጽኦ እያደረግን አቅማቸው በጣም የሞቱ ናቸው። ዝም ብለው ባሽሽ ድንዝዙ ማለት እነሱ እንደዚህ ናቸው። የእነሱ ቅጥረኛ ስላለ ብቻ ነው እንጂ የእነሱ አቅም አንድ አቅም የላቸው። ኩታራ ናቸው። በዛ ላይ መሳሪያ የተጠናከረ ጅሬ እኮ ይበዛል። ስለዚህ ሲቪል ለብሰው የኛን የቡቲክ የማጣጡ ሲቪል ለብሰው ላይነት ያዋለ በቃ ዘቢጥ በዚህ በስተቀኝ ወደ አንሷ ሚካያ ጠቅላላ የኛን ጅንስ ለብሶ ተፈንድዶ አንወራራቱ ነው። ምን ይዞ እንደሚገባ እኔ እንጃለቱ የሰውዬ ማለት እንጂ ታደጃፋችን ላይ መጥተው ምንም ውጤታማ ነው የሆነው ተረፍርፎለታል። በቃ
ስለዚህ አሁንም ቢሆን ማለት ነው እንደዚህ በተቀናጀ እኔ አሁን በጣም ደስ እያለኝ አንደኛ የዚያን ጊዜ ኃይላችን ትንሽ ነበር። አሁን የሁላ ኃይል መጥቶ እንግዲህ በኋላ ቁም እንዳይባል ነው የሚፈራው ይሄ እንጂ እነዚህ ሰዎች ካገቡበት ገብተን አቅማቸውን አሁንም እየወጡ ነው አቅማቸውን አይተነዋል። እነዚህን ሰዎች ካገቡበት ገብተን ምድረ በዳ እልም አድርገን እነዚህ ሽፍታና እንትን ስለሆኑ ምንም ህገ ወጥ ስለሆኑ ገብቶ ሰው የሰው ቤት ከፍቶ ባልና ሚስት እየገደለ በሬ እያረደ በልቶ ይሄን ምን ትለዋለህ? ለዚህ ምን ጊዜ ትሰጠዋለህ? ስለዚህ እነዚህን ሰዎች አሁን አቅማችን አጠንክረን እያየናቸው ነው፣ እየሸሹ ነው። በቃ እነሱ ሸሽተዋል፣ እኛ ማቋረጥ የለብንም። እኔ አሁን ፋኖ ነኝ። ሀገር ሲወረር ወደ ሀገሬን ለማስከበር እሄዳለሁ። ሀገር ሲወረር በሰላም ጊዜ ግን ነግጄ ወይም አርሼ ነው የምበላው። ስለዚህ ወደ ልማታችን ቶሎ መመለስ ስላለብን እነዚህን ሰዎች ይህን ጊዜ ማለት ነው የመጨረሻ ውጤታችን አሁን ነው መሆን ያለበት ማለት ነው። Hotels with spas, beach resorts with spas, ski resorts with spas. እንዲህ ነው እንግዲህ እንዳያችሁት ነው። ይሄ የፋና ቴሌቪዥን ለወንድማችን ለከፍ ያለው ደሴ የሰራው ዶክመንተሪ ነው። በወቅቱ ማለት ነው የፋኖን ተግባር ነው የተናገረው። ከፍ ያለው ደሴን እንግዲህ ከዚህ በኋላ መንግስትን በዚህ መልኩ አግዞ አገሩን አግዞ ሚስቱን፣ እናቱን፣ ከብቱን፣ እህሉን ሊዘርፍበት የመጣውን የዘረፈበትን ወራሪ መክቶ ጨርሶ ምንድነው እንደገና ደግሞ ያው ከዛ ከመከላከያ ጋር እንደገና ጦርነት ውስጥ የከተተው ምንድነው ያለ እንደሆነ ክህደት በመፈጸሙ አገዛዙ ክህደት ፈጸመ። ያ ስንናገር የነበረው የትግራይን ጉዳይ ሲጨርስ ወደ አማራ ነው የሚመጣው። አሁን ባላችሁበት መሳሪያችሁን አስቀምጡ፣ ደብቁ፣ ኃይላችሁን ደብቁ፣ ሰራዊታችሁን ደብቁ፣ ተዘጋጁ፣ ወደ እናንተ ነው የሚዞረው ብለን በተናገርነው መሰረት አልዋለም አላደረም። የትግራዩ ኃይል ሲዳከምና እጅ ሲሰጥ በፕሪቶሪያው ስምምነት መሰረት ፊቱን ቀጥታ በ3 ቀን በሳምንት ሱሪውን ቀበቶን አስወልቄው አማራውን ባዶ እጁን አስቀረዋለሁ ብሎ ሲመጣ እነ ከፍ ያለው ደሴ እንዲማ አታደርግም በማለት እንደወጡ በዛው ጫካ ውስጥ ገብተው ቀርተዋል ማለት ነው። እንግዲህ የተለያየ ኃይል ነው የመጣው። እሱ ሚኒሻዎችን እየመራ ሚኒሻዎችን አደራጅቶ ነው የሰራው። በወቅቱ ከነበረው የብአዴን ኃላፊዎች ጋር ተነጋግሮ ማንኛዎቹም በሰሜንም በደቡብም በምዕራብም ቤትም አብሮ ይሰሩት እንደነበረው ሰርቷል። ከዚያ በኋላ ግን ጫካ ከገባ በኋላ ከስርዓቱ ጋር ከተጣላ በኋላ ግን የራሱን እርምጃ ወስዷል ማለት ነው። ከነባዬ ጋር ነበረ የነ ማን ነው አርበኛ ጀነራል ውባንተ ከሱ ጋር ነበረ። ውባንተ ከሞተ በኋላ ከነባዬ ጋር ነበረ። ከነባዬ ተለየ በኋላ እስክንድር ከገባ በኋላ እንግዲህ ነባዬ እነ ውባንተ እነ ከፍ ያለው የእስክንድር ከዚህ ይውጣልን፣ ከመሀላችን ይውጣልን፣ ሀብታሙ አያሌው እኛን አይመራንም። የውባንተ ትዝ ይላችኋል። እኔ የሀብታሙ አያሌው ቅጥረኛ አይደለሁም ሲል እንዴት እንደሰደቡት አይታችኋል። በ251 ላይ እነ ሙላት አድኖ ውባንተ እንዲወገድ እንዲገደል ብለው የሰሩትን አይታችኋል። በጎንደሮች መካከል እሳት ከተው እሳት ለቀው በዚያን ጊዜ እሱ ከውባንተ ጋር ሆኖ የሚያጋድለን እስክንድር ነው የሚያጋድለን እገሌ ነው ይል የነበረው ሰው መልሶ እስክንድር በእግሩ ስር በቁጥጥሩ ስር አድርጎታል ማለት። ምክንያቱም ደቡብ ጎንደር አካባቢ ያለው ኃይል ስኳዱና ብአዴኑ አልጠፋም። ራሱ ቲፒኤልኤፍ ደቡብ ጎንደር እንዳለን ያለ ደቡብ ጎንደር የተጠለፈ ነው። እስካሁን ወያኔ በኢትዮጵያ ውስጥ በህይወት ያለችው ደቡብ ጎንደር እንነጋገር ከተባለ ደቡብ ጎንደር ነው በህይወት ያለችው፣ ያልተቀየረችው፣ ያልሞተችው፣ ኔትወርኳም ያልተበጣጠሰው ደቡብ ጎንደር ነው። በወቅቱ ፋኖች እርምጃ እየወሰዱ እንጂ ስንት ጀግና ነበረ ደብረ ታቦርም ላይ በዛም አካባቢ ያልቅ የነበረው ማለት ነው ያልቅ የነበረው እና በዚህ ምክንያት ይሄ ልጅ ከነሱ ጋር ሆኗል።
ስለዚህ ነባዬ በአንድ በኩል ሀብቴ ስር ሆኖ ደግሞ ሁለተኛ ከዛ ሀብቴ ሲወጣና ነባዬ አንድ ሲሆኑ እሱ ከነ እስክንድርና ከነ ደሬ ጋር ቀጥሏል ማለት ነው። ከነ ደረጀ ጋር ቀጥሏል። ከነ ጌታ አስራደ ጋር ቀጥሏል። የደቡብ ጎንደሩን ይዞ ማለት ነው። በመሀልም ለትንሽ ጊዜ ከንትኑ በኋላ ያው ሲሰራ የነበረውን ጀግንነት መቅበር ታሪክ አይቀበርም። መጽሐፍ ቅዱስ የነቢየ እግዚአብሔር የቅዱስ ዳዊትን ጽድቁንም ኃጢአቱንም የሳምሶንን ጽድቁንም ኃጢአቱንም የሶሎሞንን ጽድቁንም ኃጢአቱንም የሰው ልጅ የሆነ በሙሉ ታሪኩ ሲጻፍ አይ ይሄኛው ይደበቅ ይሄኛው ይሸፈን አይባልም። ደካማ ጎኑም ይጻፋል፣ ጠንካራ ጎኑም ይጻፋል። የሰው ታሪክ አይቀበርም። ይሄ ልጅ ለሀገሩ የከፈለው መስዋዕትነት ያደረገው ነገር በሌላ በኩል ደግሞ ሌሎች የሚከሱታል፣ በብዙ ነገር ይከሱታል። የጎንደር እስር ቤት ደቡብ ጎንደር ጋይን ሲሰበር ለምን ሰበራችሁ ብሎ ፋኖችን ገሏል፣ ረሽኗል ብለው ሽንጣቸውን ይዘው የሚከራከሩት አሉ። ሌሎች ደግሞ በሌላ መልኩ የሚከራከሩት አሉ። ይሄ ፖለቲካው የፈጠረው ነገር ስለሆነ ያ መረጃ ያለው ሰውና እንትን ያለው ታሪኩን መጻፍ ይችላል ማለት ነው። እንግዲህ አሁን ምንድነው የተፈጠረው የተባለ እንደሆነ የተፈጠረውን አናውቅም። ነገር ግን መፈላለግ አለ። ከዚህ ከነሱ ፋኖ ወጥቶ አንዱ ፋኖ እዛ ሲሄድ፣ ከዚህኛው ፋኖ ወጥቶ እዛኛው ሲሄድ፣ እንደ አንድ ካሉናችሁ አንዱ ዶናቱ እንሄዳለን ሲሄዱ ፋኖች ሲለዩ፣ መሪዎች ሲለዩ ከነ መሳሪያቸው ነው የሚሄዱት፣ ከነ ሰው ኃይሉ ነው የሚሄዱት። ስለዚህ ሰው ኃይሉ ይሳሳባቸዋል። ኃይሉ ሲሳሳባቸው ሌባ ከኔ ሰርቆ እዚህ መጥቷል እሱን አምጣልኝ አካል አመጣን እንገጥማለን ይባባላሉ። ስለዚህ በዚህ ምክንያት ነው ከነሱ የሄደ ኃይል አለ። ያን የሄደው ይናል አስመጣለሁ ወደና ሀብቴ የሄደ ኃይል አለ እሱን እመልሳለሁ ብሎ ነው የሚሉ አሉ። አይ የሞተው በመከላከያ ነው የሚሉ አሉ። አይ በመከላከያ አይደለም $60 concert tickets, plus $20 fees, times 2 friends who haven't paid you back yet. በመከላከያ አይደለም ሲዋጋ ነው የሞተው የሚሉ አሉ። አይ አይደለም 40 በላይ የአማራ ፋኖ የሚመስሉ ወያኔዎችን ገድሎ ነው የሚሉ አለ። አይ እንደሱ አይደለም ጦርነቱ ካለቀ በኋላ ከጀርባው በጥይት መተውት ነው የሚሉ አሉ። አይ እንደሱ አይደለም እያሉ ውዝግብ ያለ ነገር አለ እና በዚህ መሃል ምን መስራት ተፈለገ? ፖለቲካ መስራት ተፈለገ። ፖለቲካውን ሊሰሩ የመጡት ማን ናቸው? የግንባሩ ሰዎች፣ የግንቦት ሰባት ሰዎች፣ የባልደራስ ሰዎች፣ የዲሲ ግብረ ኃይል ሰዎች፣ የእስክንድር ሰዎች፣ ፋፍዴኖች እንዲሁም ደግሞ የጎንደር ስኳድ ባዴኑ ኃይል በጀግናው ሞት ቁማር ሊሰሩ መጡ ማለት ነው። ቁማር ሊሰሩ መጡ። ይሄንን ነው የምናፈርሰው። አሁን ይሄን ሴራ ነው የምናፈርሰው ማለት ነው። እናንተ ደግሞ ለዳኝነት ተዘጋጁ። ይሄ ሴራ ይፍረስ አይፍረስ ንገሩኝ። ይሄ ሴራ ይፍረስ አይፍረስ? አንድ አሞራ ጃን አሞራ የሚባል ሰው ቴሌግራም ላይ እየጻፈ ነው እና ምን ይላል? ለብልጽግና እንደምትሰራ አሁን እርግጠኛ ሆንኩ ይላል። እንግዲህ እኔ አሁን ለብልጽግና ይሄ ሰውዬ እንግዲህ 6ኛ ክፍል ይሁን 4ኛ ክፍል እግዚአብሔር ይወቅለት። እኔ ለብልጽግና ስሰራ ማለት ነው አማራ ብትንትን ማድረግ ነው ህልም ይላል። እንግዲህ አንድ አፈቀላጤ አንድ ለፍላፊ ሰው አማራን የሚያህል ግዙፍ ባለ አእምሮ ሃይማኖተኛ ሩቅ አሳቢ ስንት ጀግና የፈጠረ አንድ ተራ ያረርጌ መራታ ቆጡ ሲበታት ነው ደካማ ስለሆነ እንጂ ከፋፈልከው አለ። እኔን ሰምቶኝ የሚከፋፈል አማራ ካለ ብጥስጥሱ ይውጣ። እኔ የሚከፋፈል ሐሳብ አምጥቼ የሚከፋፈል አማራ ካለ ብጥስጥሱ ይውጣ፣ ብትንትኑ ይውጣ። እኔ ሐሳብ ነው የማቀርበው እንጂ እኔን ሰምቶ ህልውና ላይ ያለ የህልውና ትግል ላይ ያለ ሰው እኔን ሰምቶ ሲበታተን ደካማ ስለሆነ ማለት ነው። ይሄ ክርስቲያንነት አይደለም ሰይጣንነት ነው ይላል።
የትኛው ነው ክርስቲያንነት? ትሰማለህ፣ ትገረፋለህ፣ ወደ ትክክል ትመጣለህ። አጼ ቴዎድሮስ ያደረጉት ይሄንን ነው። ተከፋፍሎ በየጎጡ አለቃ የነበረውን የመንደር አለቃ አጼ ቴዎድሮስ የሚባል ከቋራ የተነሳ የኮሶ ሻጭ ልጅ እየተባለ ሲሰደብ የነበረ መይሳው ካሳ ተነሳና ልምጩን አልጋውን ያዘና እየገረፈ እየሸለጠ አፈር ከደቼ እያበላ አይደለም ጎንደርን ኢትዮጵያን አንድ አደረጋት ማለት ነው። አንድ አደረጋት። ስለዚህ በዚህ ምክንያት አንድነቱ የማይቀር ነው። እኔ አልኩት አላልኩት ወደዚህ መምጣቱ የግድ ነው ማለት ነው። እና የሚሰማ ሰው ይፈርዳል እንጂ ስለተንጫጫን እንዲህ ነው ስለተባለ አይደለም። የሚያስፈልገው ለአማራ አሁን አጼ ቴዎድሮስ ነው። የሚያስፈልገው አሁን አጼ ምኒልክ ነው። የሚያስፈልገው ለአማራ ቢስማርክ ነው። የሚያስፈልገው ለአማራ አብርሃም ሊንከን ነው። አለቀ። አብርሃም ሊንከን ገርፎ አንድ የሚያደርግ ዠልጦ አንድ የሚያደርግ ጃናሞራ ሰምታኛል። ይሄ ነው ማለት ነው። ሌላው ብዙዎቻችሁ እየተናገራችሁ ነው። እዚህ ማስታወቂያ እየሰራችሁ ነው። ክርስቲያኖች እፎይ አሁን 2 ሰዓት ተኩል ቲክቶክ ይገባልና እንዳትቀሩ የሚሉ አሉ። ለቲክቶክ የምትነግሩልኝ ለማን ነው? እፎይ የምትነግሩልኝ እፎይ ሆይ ሰምቼዋለሁ እና አቡነ አብርሃም ላይ እነ ምናምን ላይ ለመክፈት የፈለግከው ዘመቻ ያጣላል፣ ከብዙ ሰው ያጣላል። እኛም ጣልቃ እንድንገባ ያደርጋል። አንተም ባለህበት ቦታ ሰላም አይሰጥህም። ትንሽ ፍሬን ያዝ፣ ተረጋጋ። የደረሰ መረጃ ትክክል አይደለም። ንገሩት። እፎይን የምታውቁ በሙሉ ንገሩት። በአቡነ አብርሃም ላይ በማን ላይ የያዝከው ነገር ትክክል አይደለም። አቡነ አብርሃም ባላቸው ነገር አያገባቸውም። ሰማን ስንል መስመር ባትጥስ ጥሩ ነው። መስመር ድንበር ባትዘል ጥሩ ነው። በሚወቀሱበት ይወቀሳሉ እንጂ እቺ ሌላ ተልኮ መጫወት ጥሩ አይደለችም። እፎይ እዛው በጀመርከው ቁርአኑን ሐዲሱንና እንትኑ ላይ በደንብ ወጥር። እሱን ሐዲሱና ቁርአኑ ላይ በጀመርከው እነሱ በሚያቀርቡ ላይ በነ መንሱር ላይ እንጂ ትንሽ እቺ አሁን የጀመርካት ጥሩ አይደለችም። እና ስላየኋችሁ ነው። እኔም እነግረዋለሁ፣ እደውልለታለሁ፣ ጓደኞቹም እደውልላችኋለሁ። የምትሰሙ ካላችሁ ትነግሩታላችሁ፣ ይግባ። ነገር ግን በነ ብፁዕ አቡነ አብርሃም ላይ በነ ምናምን ላይ ይሄ እናገራለሁ እንደዚህ ያደርጋለሁ ብላ ያልከው ነገር ያልተጣራ ነገር ይሆንና ለአንተም ጥሩ አይመጣልህም። በጣም ጥሩ አይመጣልህም። እኔ ከመግባቴ በፊት ነበር ልደውልልህ የነበረው። ለጋራ ጓደኛችንም እደውላለሁ ብዬ ነው ዘንግቼ የገባሁት። ትንሽ ፍሬን ያዝ፣ በዛው በጀመርከው እንትና ጋር በጀመርከው ሂድ። ይሄኛው ግን ሌላ ተልእኮ ስለሚያስመስልብህ እሷን ነገር ጠንቀቅ እንድትላት ነው። መልካም፣ በዛው መሄድ ይቀጥላል ማለት ነው። በዚች በኩል የመጣች መልእክቷ ከየት እንደመጣች አውቃታለሁ። የነ አኬ ሰዎች የነ ሄኖክ ሰዎች በዚህ በኩል እቺኛዋ እንድትቀርና እዚህ ሰው ይሄንን እንዳይሰማ በዛ እንዳትቀር እኔ በቴሌቪዥን ነው የምናገረው። ለወንድሜ ግን ማስጠንቀቂያ ነግሬዋለሁ። ለወንድሜ ስላላገኘሁት ነው፣ አሁን ሳልገባ ስላላገኘሁት ነው። ፉርሽ ሆኗል ማለት ነው። መሄድ ትችላለህ። ነገር ግን አቡነ አብርሃም ላይ ምናምን ላይ የሚደረገው ነገር ትክክል አይመጣም ማለት ነው። በተረፈ ግን መልስ እሰጣለሁ በቁርአን በምናምን የሚለው መብቱ ነው። በጣም ደስ ይላል። ወንድሞቼ ሲጨርስ ደውልለታለሁ፣ እናንተም ደውሉለት። ትንሽ ፍሬን ያዝ፣ በዛው በጀመረው በኩል ቢቀጥል ጥሩ ነው። እናመሰግናለን። እንግዲህ ይሄ ከሆነ በኋላ ልጁ ሞተ ተባለ። ልጁ እንዴት ሞተ ብለን ስናስብ መጀመሪያ የመንግስት የሚከፈላቸው ወንድሞቻችን እነ ቶማስ ጃጃው እነ ናቲ አንደግምም ወይ ዘለው ወጡ ማለት ነው። ሞቱን ያረዱን እነሱ ናቸው። የከፌን ሞት ያረዱን እነሱ ናቸው። ሰበር ዜና ብለው ሰበር ዜና
በደቡብ ጎንደር ዞን የጃውሳ ዋና አስተባባሪ የነበረው ከፍ ያለው ደሴ በሌላኛው የእስቴፋኖስ ኮዲያኛው ተሸኝቷል አለ። እንግዲህ አለቃቸው ዳንኤል ክብረት ስለሆነ ዳንኤል ክብረት ለፋኖ ያወጣው ስም ጃውሳ ነው። ለትግሬዎቹ ያወጣው ስም ጁንታ ነው። ለኦሮሞዎቹ ምንም አላወጣም። ምንም አላወጣም። ምንም አላወጣም። እሱ ለእንትና ምንም አላወጣም። ለሆነ እና ማን ላይ ቆሙ? ማንን ያማል? እንጀራ እያበሉት ስልጣን ሰጠውት ሚኒስትር አድርገውት እና ኦሮሞን ሊነካ ነው። እነ ኦሮሞቹ የሚቀጥሩት ትግሬና አማራ እንዲሰድብላቸው ነው። አማራ የቀጠሩት ለዛ ነው። ፍርፋሪ የሚልቁት ለዛ ነው። ስለዚህ ኦሮሞቹ እንደዚህ ይሄኛው ጎንደሬ ነው፣ ያኛው የወሎ ሰው ነው፣ ባህር ዳር ያደገ የወሎ ሰው ነው ዳንኤል ክብረት እና ጃውሳ የሚለውን ይዞ መጣማ። ሰበር ዜና በደቡብ ጎንደር ዞን የጃውሳ ዋና አስተባባሪ የነበረው ከፍ ያለው ደሴ በሌላኛው የእስቴፋኖስ ከወዲያኛው ተሽቷል። እንግዲህ የጃውሳ የሚለው ጀግና ነው። ዳንኤል ክብረት ዛሬ የሚበላውን እንጀራ እሱ ተጋድሎ ያመጣው ነው። እንትና ቶማስ ጃጀው የሚከፈለው ፍርፋሪ ከፍ ያለው ደሴ ሞቶ ያመጣው ነው፣ ተጋድሎ ያመጣው ጁንታን ቀጥቶ ነው እነሱን ዛሬ ፍርፋሪያቸውን ያስቀጠለላቸው ማለት ነው። ምክንያቱም ዋናው ማዕድ የኦሮሞ ነው። ከኦሮሞ ማዕድ የተረፈውን ፍርፋሪ የሚበሉት ያው ጌቶቻቸውን በደንብ አሽከሮቻቸውን ያደርጋሉ። አልኛ ምንድን ነው ቅድም ሌላ አይደለ እንደ የጻፈው አልና መቼም ፌስቡክ በጣም ደገኛ ሀሳብ አለው። እስቲ ኤዲት ሂስትሪ ውስጥ እንግባልና ቪው ኤዲት ሂስትሪን ጠቅ አደረግ ነው። ጠቅ ስናደርገው እንደዚህ የሚል መጣ ማለት ነው። ልክ ስትከፍቱት ምን ብሎ ነው መጀመሪያ የሰራው? 7:04 ላይ ሰበር ዜና ጋይንትን ሲያስተባብርን የነበረው የጽንፈኛ ዋና አዛዥ ከፍ ያለው ደሴ በጀግናው መከላከያ ሰራዊታችን እስከ ወዲያኛው ተሸኝቷል። ይሄ ነው ናትናኤልም ያለው የብልጽግና ብአዴኖች በሙሉ ያሉት ሰበር ብለው ያወጡት ይሄንን ነበር መጀመሪያ። ከዛችን ነው ኤዲት አደረጋትና ሰበር ዜና አለ። ከላይ ጋይንትን ሲያስተባብር የነበረው ያለውን በደቡብ ጎንደር ዞን የጃውሳ ዋና አስተባባሪ የነበረው አለ የጽንፈኛ ዋና አዛዥ የነበረው ከፍ ያለው ደሴ አለ በሌላኛው የእስቴፋኖ እስከ ወዲያኛው ተሸኝቷል አለ። ተመልከቱ። አሁን እንግዲህ ሴራዋች ናት። የመጀመሪያው የመከላከያ ሰራዊቱ ሞተ የሚለው ዜና አማራን ለመከፋፈል አያመችም፣ ጎንደርን ለማመስ አያመችም፣ በእነ ሀብቴና በእነ ደረጀ መካከል ሽብልቅ ለመክተት አያመችም፣ የጎንደርን ህዝብ የጋይንትን ህዝብ ለመከፋፈል አይመችም። ስለዚህ በአስቸኳይ ኤዲት አድርጉት፣ በአስቸኳይ መልሱት። መከላከያ እንዴት ገደለው ትላላችሁ? እዛው እርስ በርሱ ተጋደሉ በሉ። ይሄ ታሪክ ይፈጠር፣ ይሄ ታሪክ ይነገር እና ሀብታሙም ይሄንን ያውጁ፣ ሌሎቹም ይሄንን ያውጁ። ስለዚህ በአስቸኳይ እንደዚህ መደረግ የለበትም ተብሎ ስለተነገራቸው ይሄው አደረጉ። ይህ የማይዋሽ ነገር ነው። ገብታችሁ ይሁት የሆነውን ነው የምንነግራችሁ። ሴራ እናፍርስ ነው አይደል ያልነው? ሴራ ይፍረስ ሲጻፉ ይፍረስ ብላችሁ ይፍረስ ብላችሁ ቴሌግራምም ላይ ጻፉ፣ ቴሌቪዥን ላይ ለቋለሁ። ሴራ ይፍረስ የምትሉ እስቲ ዘመዴ ሴራው ይፍረስ በሉ እስቲ። ጻፉ 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 ጻፉ። አንድ ጊዜ አያቸዋለሁ። ሴራ ይፍረስ በሉ፣ ሴራ ይፍረስ በሉ፣ ሴራ ይፍረስ በሉ። መጣልኝ ገብረሰንበት ወልደ ጻድቅ ናፖሊዮ ፍራንስን፣ ጆሴፍ ጋብርኤል ኢጣሊን፣ ቢስማርክ ጀርመኒን፣ ሚኒሊክ ኢትዮጵያን ቀጥቅጠው ነው አንድ ያደረጉት። የተከፋፈለውን ምስራቅ፣ ሰሜን፣ ገጠር ከተማ የነበረው ቋ አድርገው አንድ ጀርመን፣ አንድ ፈረንሳይ፣ አንድ ጣሊያ፣ አንድ ኢትዮጵያን የፈጠሩት ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር አቤት እንዲሁ ምሁር አይጥፋ፣ ምሁር አይጥፋ። በፔጄ ላይ በገጼ ላይ በውስጥ የሚመጣው እኮ ራሱ ደስ ሲል በደንብ ነው የምንነግረው። እስቲ ሴራው ይፍረስ አፈራርሶ ዘመዴ ላይ ተመልክ። እዚህም እንደዚሁ ዘመዴ ሴራ ይፍረስ፣ ሴራ ይፍረስ። ይኸው ራሱ ቲክቶክ ምን ብሎ ጻፈ? ሞስት ሴንት ይፍረስ የሚል ተጽፎልሃል ዘመዴ አለ። ተመልከቱ።
ይፍረስ፣ ሴራው ይፍረስ። እኔ ነው መናድ ቀስ በቀስ መሸቀያ አይሆንም። ይሄ መሸቀያ አይሆንም። ዛሬ ጉድ ነው የምትሰሙት፣ ጉድ ነው የምታዩት፣ ጉድ ነው የምታዩት። ዘመዴ ይፍረስ አለ፣ ይፍረስ፣ የጠላት ሴራ ይፍረስ አለ። በቃ እግዚአብሔር የተመሰገነ ነው። እንደዚህ ነው የምናፈሰው። እኔ ምን ሆነ? መጀመሪያ መከላከያ ገደለው አለ። ከዛ በኋላ አይደለም ሌላኛው ነው አለ። ድርጅቱ ደግሞ መግለጫ ወጣ። ወዲያው ድርጅቱ መግለጫ ወጣ። ይሄ ከተሰራ በኋላ አሁን የከፍ ያለው ደሴ ያለበት ድርጅት መግለጫ ወጣ። በመግለጫው አንቀጽ ላይ እንዲህ ብሎ የሚል ጽሑፍ የተጻፈበት አለ። 40 ፋኖች ገደለ ይላል። 40 ፋኖች ገደለ ይላል። 40 ወያኔዎች ነው እንጂ የሚለው ተመልከቱ። የአማራ ፋኖ ህዝባዊ ድርጅት አፋድ የጦሩ ፊት አውራሪ ሜጀር ጀነራል ከፍ ያለው ደሴ በሽምግልና ስም ከጀርባው የተወጋው ከሰሞኑ በሱዳን ከሚገኘው የህወሓት ቅጥረኛ ነፍሰ ገዳይ ቡድን መሪ ከሆነው ጀነራል ሙዘይ መኮንን ጋር 2 ፋኖ መሪነን ባዮች ጋር ተገናኝተው ሴራ አሲረው ተልኮ ተቀብለው መጡ። ከሃዲያን ነው። አማርኛው ጠፋቸው። የሚጽፍላቸው ኦሮሞ ስለሆነ ሴራ ተቀብለው መጡ ከሃዲያን ነው አለ። አይ አማራ የአማራ ነፃ አውጪ አማርኛ የማይችል ምን አለ? ተልእኮ ተቀብለው መጡ ከሃዲያን ነው። በመጡ ነው እንግዲህ አሁን ለምሳሌ በመጡ ለማለት ነው። እያስተካከልናቸው መቼም እያረምን ነው መሄድ ያለብን። በመጡ ከሃዲያን ነው አለ። እነዚህ 2 ከሃዲያን የተባሉት ሀብቴና ዘመነ መሆኑ ነው። አሁን እንግዲህ አሁን ሴራዋ ልትሰራ ነው። እዛ ሀብቴ ነው ያስገደለው ሊባል፣ ከዛ ዘመነ ነው፣ ከዛ እና ስም ከዋና የጦር ማዘዣ ጣቢያ 150 ኪሎ ሜትር ተስቦ እንዲወጣ የተደረገውን መሪያችንን በላይ ጋይንት ወለላ ባህር አጎና ከተማ ላይ ውጊያ ተከፍቶበት ከ40 በላይ የህወሓት ተላላኪ ፋኖነን ባይ ታጣቂዎችን በመደምሰስ ከጀርባው ተመቶ ተሰውቷል አለ። ይሄ ነው የሚተነተነው። የድርጅቱ መግለጫ ነው። ይሄ የድርጅቱ መግለጫ ነው። ምንድን ነው ያለው? ከ40 በላይ የህወሓት ተላላኪ ፋኖነን ባዮች። እንግዲህ መሞት አለመሞታቸውን የማውቀው ጉዳይ የለም፣ ግን ከፍ ያለው ደሴ ገሎ ከሆነ የገደለው የጎንደርን ልጅ ነው፣ የጎንደርን ፋኖ ነው፣ የጎንደርን አማራ ነው። ሊገል የሄደው የጎንደርን ልጆች ነው። በመነጋገር በምናምን መፈታት ሲችል ለሽምግልና ተጠርቶ ምናምን ሽምግልና የሚባል ነገር የለም። እሱ በኋላ እናየዋለን። ለሽምግልና ተስቦ ወደ 50 ኪሎ ሜትር መጥቶ 150 ኪሎ ሜትር ከዛ በኋላ ምናምን ገደሉት ምናምን አይደል። ሌሎቹም እነ ወንዴ አፍንጮ ስለሚናገሩ ይሄ ድርጅቱ ያወጣው መግለጫ ነው። ስለዚህ እነ እስክንድር ነጋ አማራን ሲገሉ፣ የአማራ ፋኖን ሲገሉ ስም ይሰጡታል። ብልጽግና ነው ይሉታል፣ ህወሓት ነው ይሉታል፣ ወያኔ ነው ይሉታል ማለት ነው። እነሱ ሲሞቱስ ጀግና አጼ ቴዎድሮስ ዳግማዊ ባች ይባላል ብሎ ነገር የለም። ሊገልን የሄደው እንዳሉትም ደግሞ ከ40 በላይ ገሏል። አንድ እሱ ብቻ ከሞተ 40 የጎንደር ልጆች ደም አይደለም እንዴ? ሰው አይደሉም እንዴ? እናት የላቸው፣ አባት የላቸው፣ ወንድም የላቸው፣ እህት የላቸው፣ የላቸውም። አላቸው። መሞታቸው ሳያንስ ደግሞ ወያኔ የሚባል ስም ተሰጥቷቸው፣ ህወሓት የሚባል ስም ተሰጥቷቸው ለሞታቸው ታፔላ ተለጥፎላቸው፣ ይሄንኑ ደግሞ የብልጽግና ሰዎች፣ የግንቦቴ ሰዎች፣ የፌክ ኢትዮጵያኒስቶች በአጠቃላይ ተሰብስበው ማጦዝ ትክክል አይደለም። ይሄ ነውር ነው። ሊገልን ሄደው ተገሏል። በቃ ወንድሙን ሊገል ሄደው 40ዎቹስ አሳደው የት ነው ያለው ብለው ቤተሰቡ ይለቀዋል እንዴ? አይለቁ። ገና ብዙ ጣጣ ያመጣል። 40 ሰው ከሞተ እንደውም ገና ብዙ ከ40 በላይ ነው የሚለው 60 ሊሆን ይችላል፣ 100 ሊሆን ይችላል የገደለው። እነዚህ ልጆች፣ እነዚህ የሞቱ ሰዎች የዶሮ የጫጩት ነፍስ አይደለም፣ የሰው ነፍስ ነው ያላቸው። የሰው ነፍስ ነው ያላቸው። ግን እውነቱ ይሄ ነው ወይ ነው? ይሄ ከተነሳ በኋላ ይሄንን የእስክንድር አጎትም ያጠናክራል። የእስክንድር አጎት ያጎቱ ልጅ ወይም ያክስቱ ልጅ
ኡጋንዳ ያለው ማለት ነው ኢትዮ 360 ሌሎችንም የሚያዘው ወንዴ ይባላል። በጣም ሸበላ ነው። ይህን አፍንጫ ስነካ ያስቀኛል። ስልክክ ያለ ነው። ይሄ የእስክንድር ነጋ የኡጋንዳ ተወካይ ከኬንያ ወደ ኡጋንዳ የሄደ ወንድማችን ነው። እኔ ራሱ የነገረኝን ነው። እኔ እስክንድር የስጋ ዘመዴ ነው፣ የአክስቲውን ያጎት ልጅ ነው ስላለ ነው። እና እንዲህ ይላል፣ እንስማው። ወቅሰን ተችተን ለክፍፍል ለድክመት ለዊክነስ የሚዳረገን ደረጃ ላይ ከደረሰ የጠላት ኢላማ ተሳካማል። የጠላት አንዱ ኢላማ ጀግኖቻችንን እየነጠለ የሚያጠቃበት ሚስጥር ማለት ነው። እረኛውን ምቶ በጎች ይበተናሉ። ልብ በሉ፣ በጎጃም፣ በጎንደር፣ በሸዋና በወሎ በጀግኖች መሪዎቻችን ላይ ያነጣጠረ ጥቃት ነው የተፈጸመው። በሰራዊት ላይ ያለ በአፋሕድ ሰራዊት ላይ ሳይሆን በአፋሕድ አመራር ላይ ያነጣጠረ ስትራቴጂክ የሆነ ጥቃት ነው የተከፈተው። ዛሬ በእናት ዋ ጎንደር ምድር በአንድ ወር ውስጥ 2 ጀግኖችን አጣን። ኮሎኔል ታደሰ እሸቴ መጋቢት 2 ቀን ዛሬ ጀግናችንን ጄኔራል ከፍያለው ደሴ ከመግለጫው የአማራ ፋኖ ሸዋ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ካወጣው መግለጫ እንደተረዳሁት በኋላ ደግሞ እንደማችን ባንተ ቅድም መረጃውን እሱ ራሱ ፓርቲሲፔት አድርጎ ከገለጸልን አንጻር ይህ አማራ ራሱን ከሰጠበት ሁለት መሰረታዊ ምሰሶዎች ውስጥ አንዱ ሀይልና ሽምግልና ለሽምግልናና ለሽማግሌው ያለን ፍቅር ወይ ደግሞ አክብሮት ኤክስፕሎይት አድርገው በጎንደር ምድር ላይ በዘመነ ካሴ ጎንደር ምድር ላይ የሚያዘው ሀብቴ ማንንም አይደለም። ሀብቴ በተዋረድ ሳሙኤል ባለድሉ ያዛል። ሳሙኤል ባለድል በተራው ደግሞ ቅድም የተጠቀሱትን ያዟቸዋል። የዘመነ ካሴ ሰብሳቢ ብአዴን ዋና መሪነትን ስንጠቀስ በጎንደር ላይ ያለውን የሱስ ሰውቆ ኤቱ ዝድ መግለጽ ይገባናል። በወሎ ምድር ለምሳሌ ምሬው ደግሞ በፈንታው ጅሳን ብርሃኔ ሶል ኤንፎርስ እያልን እንገልጻለን። በሸዋ ምድር የባንዳው እጁን የሰጠው የአሰግድ መኮንን ወራሽ ደሳለኝ ሲያስብ ሸዋ ሰው አለ። ጎንደር ምድር ላይ የአማራ ፋኖ የጎንደር አንድነት የሚባለው አቋም ምንድን ነው? ለምንድን ነው የምንደባበቀው? ለምንድን ነው የምናልፈው? ይህንን በጀግናችን ላይ የተደረገ ጥቃት እንግዲህ ስሙት። ይሄ ቅድም ጠዋት የነገርኳችሁ ነው። የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ ለእነ እስክንድር ሰዎች ጠላት ናቸው። ዘመነ ካሴ የሚባለው ደግሞ አብሯቸው ሲሰራ መልአክ ነው። ወደ 9 ክንፍ ነው የሚሰጡት። ወደ 2 3 እንኳን አይደለም፣ ወደ 9 ክንፍ ነው የሚሰጡት። ዞር በሉ ብሎ ሲለያቸው ሰይጣን ነው፣ ዲያብሎስ ነው ለነሱ ማለት ነው። አሁን ለየትኛውም ነገር ተጠያቂው ዘመነ ካሴ ነው። በእነሱ ቤት ሀብቴንም የሚያዘው ዘመነ ነው። እንግዲህ ጎንደር ገብቶ ዘመነ ሀብቴን ቁጭ በል ተነስ ሲለው ማለት ነው። ሳሙኤል ባለድልን የሚያዘው ዘመነ ነው። ምሬ ወዳጆን የሚያዘው ዘመነ ነው። ሸዋም የሚያዘው ዘመነ ነው በእነሱ ቤት ማለት። ይሄ ትክክል አይደለም። አሁን ይሄ ቅድም ያልኳችሁ ነው። ቢስማርክ ያስፈልጋል። አዎ ቅድም ወንድማችን ናፖሊዮን ያስፈልጋል፣ ሚኒሊክ ያስፈልጋል፣ አብርሃም ሊንከን ያስፈልጋል፣ አጼ ቴዎድሮስ ያስፈልጋል እምላችሁ ለዚህ ያስፈልጋል። አሁን ተናንቀዋል፣ አቅም እየተፈታተሹ ነው። ይሄ ደግሞ ተፈጥሯዊ ህግ ነው። በዚህ በትጥቅ ትግል በፖለቲካ ትግል አንደኛው የግድ አንዱን ገፍትሮ መውጣት አለበት። ህወሓት በኢትዮጵያ መንግስት ውስጥ እያለች አብይ አህመድ ስርዓተ መንግስቱን አጽንቶ መሄድ አይችልም እና
ህወሓትን አበሳጭቶም ጎንትሎም እሷም ትዕቢተኛ ናት ጎንፍላ ወጣ ቅጥቅጥ አድርጎ ሽባ አደረገና ዛሬ ህወሓት የአብይ አህመድ ደጅ ጠኝ ሆነች። አለቀ። ይሄ ግድ ነው፣ ተፈጥሮ ነው፣ ተፈጥሯዊ ህግ ነው። አለቀ። በዚህም በአማራ ትግልም ውስጥ አሁን ያለው ሁለት ኃይል ተፈጥሯል። ሁለቱም ኃይል እየተፎካከረ ነው። አለቀ። ያሸነፈ አማራን ያስተዳድራል። አለቀ። ምንድን ነው ያለው ይሄ የእስክንድር የኡጋንዳ ተወካይ? ባንዳው አሰግድ መኮንን ማለት ዘርዝሮ ነው የሚጠራቸው። ምንድን ነው ያለው? በሽምግልና ስም በሃይማኖት ስም ነው የሞቱት አለ። ምክንያቱም ይሄ የነ ዘመነ የነ ምሬ የነ ሀብቴ የነ ኢንጂነር ቡድን በፕሮቴስታንቱ በፓስተሩ እና በእነዚህ በእንትኖቹ ኦርቶዶክስ ወይም ደንበኛ ሙስሊም የአማራው ሙስሊም ተደርጎ ስለሚወሰድ ፓስተሩ እንኳን ይቃወመዋል። አንደኛው ሙስሊም የሚናገረውን እንመጣለን። ፓስተሩ ይቃወመዋል። ሞዓ ተዋህዶ ነው የሚሏቸው። ማየት እንችላለን። የምስጋናው አንዱ ዓለም ሲናገር መስማት ትችላላችሁ። አዳምጡ። የዓለም ብርሃን ሞዓ ተዋህዶ እና ክርስቲያን ህብረት ነው የሚባሉት። እሺ የሶስቱም ሊቀመንበር ዘመነ ካሴ ነው። እሺ ይህ ነው። ይህ ምን እንደሚያምን እና እንደማያምን እናውቀዋለን አይደለም? ግን ነው እንደ ቱል ለሚጠቀምበት በዚህ ማድነቅ ይቻላል። እሱ ለቤተ ክርስቲያን መጋረጃ ቅድም ያልኩን ምንጣፍ ፓስተር ምስጋናው ነው ይህን የሚለው። ያንን እኛ መስብለን ጎንደር ላይ ምንጣፍ ገዝተናል ብር አዋጥ ዲቴሉን መናገር ስለማልፈልግ ነው። እና ግን ልዩነታቸው ምንድን ነው? አንደኛው እንትን አለው የተወሰነ ሴኩላሪስቲክ ኢንተርፕሬቴሽን አለው። ማለት ምንም ችግር የለም ንጉስ ከሆነ ዝም ብሎ መንገስ ነው የሚችል፣ ተቀባም አልተቀባም ንጉስ ከሆነ ዳስ ኦኬ የሚሉ አሉ። ሌላኞቹ ግን በጳጳስ ነው ተቀብቶ የሚነገሰው የሚሉ አሉ። ይሄ የመቀባት የኔታ ይባቤው ዴፊኒሽን ማለት ነው። ልዩነቱ ይሄ ነው። አይ ቲንክ ግን ሁለቱም ላይ አማራ ያልሆኑ ሰዎች አሉበት። ለብሔርተኝነቱ አንቲተሲስ የሆኑ ናቸው። ለምን ይሄንን የምታየው? ለምሳሌ አደረጃጀቶች፣ የፋኖ አደረጃጀቶች ክፍለ ሀገራዊ ናቸው። የአማራ ፋኖ ጎንደር ሲቋቋም ሎያሊቲያቸው ወይም አሊጀንሳቸው ለዚህ ለክፍለ ሀገሩ አይደለም የሆነው። ለፈንታውን ዋጭ ፈታን የሆነው ኡጋንዳ ላለው ኡጋንዳ ነው ያለው ለዛ ለመሳሰሉ ነገሮች። ስለዚህ ምንትን ልብ ምንድን ነው ልብ ያለበት መዝገብ አለ ነው የሚባለው አይደለ? ልባቸው የት ነው ያለው? አማራም ላይ ጎንደር ላይ አይደለም ያለው። እነዚህ ሰዎች ልባቸው ሌላ ቦታ ነው ያለው። ሌላ ፊሎሶፊ የሚከተሉ ናቸው። እና አንዳንዴ በነገራችን ላይ መሬት ላይ ህዝቡ ኮንፊውዝድ ይሆናል። ዳዊት ይዘው ክላሽ ይዘው ሲሄዱ ውስጥ ወይም ምናምን ይላል። ምክንያቱም ሪሊጂየስ ከሆንክ ያው በክርስቶስ ወይም በምታምነው ታምናለህ፣ በቃ እንደዛ ነው አይደለ? ግን ደግሞ ተኩሰህ የምትገድል ከሆንክ ሌላ ነው የሆነ ማለት እንደ ጂሃዲስቲክ እንትን አይደለም። ምን ብዬ እንደምናገር ብዙ አታናግረኝ። ቀጥል